የኔ ውዶች ሄሊና ናቲ እንግዲህ በቅርብ አዲስ ነገር ትሰማላችሁ። ምክንያቱም ማለት ነው ባለፈው ዕለት እንደነገርኳችሁ እንግዲህ አዲስ ነገር አለ ብያቸዋለሁ። ከእቱ የተላከልኝ ነገር እኔ ደግሞ ማለት ነው ለማን አባቱ ብዬ ነው ቀድሜ የምነግረው ለራሴ ገና ለገና ለእይታ ብዬ መቼም በሄልዬና በናትያ ነግድም ራሳቸው ያወጡታሉ፣ ራሳቸው ይናገሩታሉ። ስለዚህ አዲስ ነገር በቅርብ እንግዲህ እንሰማለን። ያው እስከ መጨረሻ ከሰማችን ግን ነካ አድርጌላችሁ ነግራቸዋለሁ። ያው እናንተ ደስ ይላችኋል ብዬ አስባለሁ። እና ውዶች እንኳን አደረሳችሁ ለጥምቀት። እንግዲህ ስደት ላይ ያላችሁ እንግዲህ እንኳን አደረሳችሁ ብያለሁ። እናንተንም ለሀገራችሁ ያብቃችሁ፣ እኛንም ያብቃን። እና ሄልዬና ናቲ እንግዲህ ፍቅር ቅር ብሎ ሽንቅርቅር ብሎ ማለት ነው እንግዲህ አዳሜን እያንጫጩ ነው። ሚዲያ ቲክታከሩ የነሱ፣ ዩቲዩቡ የነሱ፣ አዎ የነሱ ነው። እና እንግዲህ ደመቅመቅ እያረጉልን ነው። ትላንት እንግዲህ ለመስራት አልተመቸኝም ነበረ። ትላንት እንግዲህ አዎ ውለድልኝ፣ ውለጅልኝ፣ አዎ ላስወልድሽ፣ አሁን እንጀምር እየተባባሉ እንግዲህ እኛን ሳቅ በሳቅ አርጎናሉ። አዎ የሚዲያ ድምቀቶች እንዲህ በኮመንት ጨልሉ፣ እንግዲህ ጨልሉ። አዳሜ ጠፍተዋሉ። እንግዲህ ምን ይላሉ? አንዴ ማይሉት ነገር የለም። እኛ እንሰማም። እኛ ሄልዬ እናትዬን ይዘን ወደፊት። ዋናው የሄልዬ መደሰት ነው። አዳሜ እንዲህ ነው ባሊቅ እንደዚህ የምትለወጠው እበቶች ማለት ነው። እንደው ይፈጣሪ በባለም ሰድባለሁ። እንደው ምን አገባችሁ? ምንም የሚመለከታችሁ ነገር ለምን 50 ወንድ አታመጣም? እዚህ ቻንስ እድሉ ካላችሁ እናንተ ሞክሩ። መቼም አንዱም አሮባችኋል እናንተ ላይ ማለት ነው። ስለዚህ የቀድሞዋ ፍቅረኛዋ ባለቤቷ ፎንቋ ነው። እሺ ስለዚህ ማለት ነው እንደፈለገች ብታገለባብጠው መፍቷ ነው። እሺ ስለዚህ ከዚህም በፊት የቀረበላችሁ የማን ነው ስሙን ቄስ ይጥራ ያው ንገራችሁ ብዬ ነው። ናቲም ይሁን ማን ናቲ አልኩኝ፣ ያብም ይሁን ድራማ ነው። ሻቢብ ድራማ፣ አዎ ድራማ ነገር ነው። ያው ዩቲዩብ ለመስራት ነው እንጂ ምንም ግንኙነት የላችሁም። እሺ እርማችሁን አውጡ። ድራማ ነው፣ ምንም ነገር የለም። እንዴ እንደዛ ነውና ሌላ ነገር እንዳታስቡ። ስለዚህ ማለት ነው እሷ የናቲ ናት፣ አለቀ። በፊት ከእንዳልክ ጋር የሚሆን ያው በጓደኝነት ነው እንጂ ሌላ ነገር የለም። እንግዲህ ራሳችሁ ቲክታከሮች ናችሁ ስታወሩ የነበሩት እንደዚህ እያላችሁ እነሱ ፍቅራቸውን ያልገለጹትን ገልጸዋሉ ብላችሁ ብዙ ነገር እያወራችሁ እናንተ ናችሁ ያስፋፋችሁ። ስለዚህ እሷ የናቲ ናት፣ አለቀ። ከዛ ውጭ ስናይ የነበረው እንግዲህ ድራማ ነገር ነው ሄልዬ የሰራች ያለችው። አሁን እንግዲህ ሄልዬና ናቲ ድምቅብቅ ብለዋል። ሰምታችኋል ትላንት የተባለውን ስንሄድ አለች እኮ እናንተ። ትላንት ያለችን አልሰማችሁ? ስንሄድ አለች እኮ አብረን ስንሄድ አለች። እንግዲህ አብረው ለመሄድ እያሰቡ ነው። ፕሮሰስ እሱ ቀድሞ እንደሚሄድ ልንገራችሁ። በዚህ አጋጣሚ ናጌ ደግሞ ጥላት ሄደ ብላችሁ እንዳታሽሟጥጡ ቀድሜ ልንገራችሁ። እሱ ቀድሞ ይሄዳል፣ ለዛ ፕሮሰስ ይጀመርላታል። ከዛን እንግዲህ የሚሆነውን ያሁና ሚሳካ ከሆነ ተሳካ፣ ካልተሳካ ደግሞ በቃ ወደ ሀገሩ ይመለሳል። አብሮ መኖር ይጀምራሉ። እንግዲህ ይሄ ነው አዲስ ነገር። ስለዚህ እስከ መጨረሻ ስሙኝ። ደግሞ የእህቱን ቮይስ ከስር አስገብላችኋለሁ። እሱን እንግዲህ ከቻልኩኝ ነው እንግዲህ የምነግራችሁ። ካዘንኩላችሁ የእናንተን እንትን አይቼ ነው ይሄንን ቮይስ ማስቀበል። ስለዚህ ማለት ነው ይሄና ናትዬ ወይኔ ልቤ ቅጣለ ቅጥ ነው ያለው ልቤ በደስታ ማለት ነው። እና የኔ ውዶች እናንተ ላይ ይመር፣ እናንተ ላይ ነው እኮ ምንም ነገር የሚያምረው። ስለዚህ ማለት ነው አዲስ ነገር እንግዲህ በቅርብ እንሰማለን። ምክንያቱም ይፈልጋታል ለምትሉ፣ ለምታበቁ፣ ለምትጋግሩ ማለት ነው በቅርብ እንግዲህ አዲስ ነገር ትሰማላችሁ። ምክንያቱም እንግዲህ ሁለቱም የስንት ዓመት ፍቅረኛሞች ናቸው። ያው እንግዲህ የእንጀራ ነገር የእህል ውሃ ነገር ሆነና ሁለቱም እንትን ለማለት ምንድን ነው ለመለወጥ እሱ ሄዳ ተሳካለትም። ያው ታውቃላችሁ። ከዛ በኋላ በቃ እንግዲህ ሴት ልጅ ናት፣ ስራ ዩቲዩበር ናት፣ የግድ ትሰራለች። ካልሰራች እንግዲህ ከየት ይመጣል? ምክንያቱም ታውቃላችሁ ዩቲዩብ ላይ የግድ ጥንድ ካልሆነ ስራ የለም። ስለዚህ ማለት ነው አዳሜ ጋር ቪዲዮ ሲሰራ የእውነት ፍቅር ምናምን የለም፣ ፍቅር የለም። በራሳቸው ናቸው ስለ ፍቅር እንደዚህ እያበዱ ያሉት እንጂ ሄልዬ ከማንም ጋር ግንኙነት የላትም። አለቀ፣ ግንኙነት የላትም ከማንም ጋር። ስለዚህ ማለት ኤኬሌን ብላችሁ ለምታወሩት መልስ ይሁን ብዬ ነው። ስለዚህ ማለት ነው ልጅቷን አጨቅጭቋ ንዟት ማለት ነው። አሁን እሷ ፈታ እያለች ነው። ከማን ጋር? ከቀድሞ
ናትዬ ሸበላው ጋር ማለት ነው። አያችሁ አይደለ? አያችሁ ነፃነት ከምንም በላይ ፍቅር ሳይሆን ነፃነት ነው። ነፃነት ላይ ፍቅር ነፃነት ኑሮ ፍቅር የሚጣፍጠው እንጂ ነፃነት የሌለው ፍቅር ማፊ ፋይዳ ኦኬ፣ ምንም ፋይዳ የለውም። ነፃነት ሲኖር ደግሞ ደስ ይላል። እንደዚህ ማለት እያማረ እየለመለመ ይመጣል ፍቅራቸው ማለት ነው። ስለዚህ ማለት ነው ያያችሁትን አይታችኋል። ከዚህ በኋላ እንግዲህ ምንም ነገር ከሌላ ወንድ ጋር ራሱ እሱ ሂዶ ከሌላ ወንድ ጋር ብትመጣ ራሱ የምር እንዳይመስላችሁ ድራማ ነው። በቃ ዩቲዩብ ላይ ታውቃላችሁ የሚሰራው ስራ ነው። ስለዚህ ማለት ነው በሌላ ነገር አታስቡ። ከማንም ጋር ብትመጣም ነገ ተመልሳ ከናቲ ጋር መሆኗ ስለማይቀር ማለት ነው። ስለዚህ ማለት ነው ናቲዬን የነካ የለውም በረካ፣ ሄልዬን የነካ የለውም በረካ ተባብለዋሉ። ስለዚህ ደግሞ ምን ወይኔ እኔ እኮ ቦይስ ራሱ እያወራሁ ሌላ ነገር አወራለሁ። እና ውዶቼ ማሮቼ ደህና ናችሁ አይደለ? እኔ ያለውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ እህታችሁን አበረታቱ። እንዴ አበረታቱ። ምን ትሆናላችሁ? ላይክ እያደረጋችሁ እስቲ ላይክ እያደረጋችሁ እስከ መጨረሻ ስሙ። እኔ በቃ ተደስቻለሁ፣ በእነሱ ተደስቻለሁ። መድኃኒዓለምንና እንደኔ አልተደሰተ የለም ብዬ አላስብም። ምክንያቱም ሄልዬና ናቲን የሚያውቅ እንግዲህ ያውቃል። ስለዚህ ማለት ነው አብሮ በቅርብ ጊዜ በቃ ይመጣሉ። አለቀ። አዳሜ ትቃጣያለሽ። እንግዲህ እነሱ ፍቅር ላይ ናቸው። ምክንያቱም እሱ የወላይታ ነው ቤተሰቦች ያለው። እሱ ግን አያቸው አይደለ ተመልሶ እሷ ጋር ከእሷ ተለይቶ አያውቅም። ማን ጋር እንደምጣ ታውቃላችሁ? ሄልዬም ብሎ ምክንያቱም ሰሞኑን መጥፎ ሙድ ላይ ስላለች እንግዲህ ባለፉት ቀድሞ ታውቃላችሁ መጥፎ ሙድ ላይ ስላለች በቃ ለመነጋገር ለመወያየት ችግራቸውን ለመፍታት በቃ ከዚህ በኋላ ክፍተት ምናምን እንዳይፈጠር በደንብ አድርጎ ችግራቸው ምክንያቱም እዛ ሆኖ ችግር መፍታት በጣም ይከብዳል ታውቃላችሁ። ስለዚህ ማለት ነው ችግራቸውን ለመፍታት ነው ሁለቱም ተጠራርተ እሱም ወደ ቀድሞ አገሩ የተመለሰው። ስለዚህ ማለት ነው ቤትም ይገዛል። ከዛ ቤት ከገዛ በኋላ ነው እንግዲህ ወደ ሀገሩ የሚመለሰው። የመጣውማ አንዳንድ ነገር ለመግዛት ነው። በዛ ላይም ደግሞ ቤተሰቡን ለማየት አንደኛ የመጣው አለቀ። ሄልዬ ጋር ያለውን ችግር ለመፍታት ምክንያቱም እንዲህ በስልክ የሚፈታ ነገር አይደለም። እንዲህ ተነጋግሮ ተወያይቶ ሀሳባቸውን ሼር ተደራርጎ የሚፈቱት ነገር ነው። ስለዚህ ማለት ነው ውዶች በቅርብ እንግዲህ አዲስ ነገር እንጠብቃለን። ምክንያቱም በቪዲዮ ታውቃላችሁ የእነሱን ፍቅር። ስለዚህ ማለት ነው አለቀ፣ ፍቅራቸው ተመልሰዋል። ለዚህ በቃ አይለያችሁ ብለን ነው እንጂ መጻፍ ያለውን ተመለሱ እንደዚህ ሆኖ አንድ ላይ ሆኖ ማፊ ሆነዋሉ። አለቀ በቃ ሆነዋሉ። ያው እንግዲህ እነሱ ዳር የሚሉት ባንዴ ምናምን ከምንል ብሎ ነው እንጂ አብሮ ናቸው። ድሮም አብሮ ናቸው፣ አሁንም አብሮ ናቸው። አለቀ። ስለዚህ ውዶች እወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ዩቲዩብን አንቀሳቅሱት ነው የምላችሁ። እና ሄልዬ ናትዬ በጣም ደስ ብሎኛል ሁለታችሁን አንድ ላይ ስላየሁኝ። እንግዲህ ድምቅምቅ በሉ። እኛም እንግዲህ ስደት ላይ ያለ ነው እንግዲህ ፈጣሪ ለሀገራችን አብቁቶን እንግዲህ ከባሎቻችን ጋር ወይ ጓደኛም ያለው ከጓደኛው እንዲህ ያብቃል። እወዳቸዋለሁ ባይ